ጤና ይስጥልን እንደምናመሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ መስከረም 30 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራሁ እኔ ካስኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን መከላከያ ሰራዊት የነዳጅ ፕሮጀክት ባለበት የምስራቅ ኢትዮጵያ በአልሸባብ ላይ የሚወስደውን እርምጃ መቀጠሉን ማስታወቁ፣ ዩኒቨርሲቲዎች ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ሲሉ ፕሮፌሰር ብርሃኑ ነጋ ማስጠንቀቃቸውንና በኢትዮጵያ ስደተኞች ለከፍተኛ ረሃብ መጋለጣቸውን የዓለም የምግብ ፕሮግራም ማስታወቁን ጨምሮ ሌሎች ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። መከላከያ ሰራዊት የነዳጅ ፕሮጀክት ባለበት የምስራቅ ኢትዮጵያ ክፍል በአልሸባብ ላይ የሚወስደውን እርምጃ መቀጠሉን አስታወቀም። የምስራቅ ኢትዮጵያን ቀጠና ሰላም በማረጋገጡ ረገድ የኮሩ ዝግጁነት አስተማማኝ ነው ሲሉ የምስራቅ እዝ ኮር አዛዥ ብርጋዴር ጄኔራል ፈይሳ አየለ ተናግረዋል። የኮሩ ሰራዊት በሀገር ውስጥና በድንበር አካባቢ የሚንቀሳቀሱ ጸረ ሰላም ኃይሎችና አሸባሪዎችን በመደምሰስ የምስራቅ ኢትዮጵያ ቀጠና ሰላምን በማጽናትና የህዝቦችን ደህንነት በማስጠበቅ ሁነኛ ተልእኮውን እየፈጸመ ይገኛል ሲሉ ብርጋዴር ጄኔራል ፈይሳ አየለ ተናግረዋል። ብርጋዴር ጄኔራል ፈይሳ አየለ ኮሩ የተጣለበትን የምስራቅ ኢትዮጵያ ቀጠና ሰላም የማስጠበቅ ተልእኮን ከመወጣት ባለፈ መንግስት ተግባራዊ እያደረገ ያለውን የነዳጅ ፕሮጀክት ያለ እንቅፋት እንዲቀጥል የኮሩ ሰራዊት አስተማማኝ ጥበቃ እያደረገ ይገኛልም ብለዋል። ባለፉት ጊዜያት አልሸባብ የሀገራችንን ዳር ድንበር ለመድፈር ተደጋጋሚ ሙከራዎች ቢያደርግም የኮሩ ሰራዊት በወሰዳቸው የማያዳግም እርምጃ ሰላምን ማስፈን የተቻለ መሆኑንም ሲሉ ጠቁመዋል። የምስራቅ እዝ ኮር አዛዡ አሁንም ሰራዊቱ ቀጠናውን በማስከበር ሰላምን በማረጋገጥና ግዳጅን በድል በመወጣት ላይ ይገኛል ሲሉ መግለጻቸውንም ከሰራዊቱ ያገኘነው መረጃ ያመለክታል። በምስራቅ ኢትዮጵያ በኩል በሶማሊያ አዋሳኝ ተደጋጋሚ ጥቃቶችን የሚከፍተው አልሸባብ በሚንቀሳቀስበት የጎረቤት ሀገር ሶማሊያ ጥቃቶችን በመክፈት ከሀገሪቱ መንግስት ሰራዊት ጋር ይዋጋል። በሞቃዲሾ ፕሬዝዳንታዊ ጽህፈት ቤት አቅራቢያ በሚገኝ ዋና እስር ቤት ላይ በአልሸባብ ታጣቂዎች የተከፈተውንና ለ6 ሰዓታት ፈጅቷል የተባለው ውጊያም ከቀናት በፊት የተካሄደ መሆኑን መዘገባችን ይታወሳል። በኢትዮጵያ ስደተኞች ለከፍተኛ ረሃብ መጋለጣቸውን የዓለም የምግብ ፕሮግራም አስታወቀም። የመንግስታቱ ድርጅት የምግብ መርሃ ግብር በኢትዮጵያ የሚገኙ ስደተኞች የረሃብ አደጋ ላይ መውደቃቸውን ባወጣው መግለጫ አስታውቋል። በጥቅምት ወር የዓለም የምግብ ፕሮግራም በኢትዮጵያ በ27 መጠለያ ጣቢያዎች ለሚገኙ 780 ሺህ ስደተኞች 60 በመቶ የነበረውን የምግብ ክፍፍል ወደ 40 በመቶ ዝቅ እንዲያደርግ መገደዱን ለጥረቱ እንደ ምክንያት ተጠቅሷል። ይህም ማለት እያንዳንዱ ሰው የሚያገኘው የምግብ እርዳታ በቀን ከ1000 ካሎሪ በታች እንዳደረገውም ተገልጿል። ከጎረቤት ሱዳንና ደቡብ ሱዳን ግጭት በሸሽተው በቅርቡ የመጡ 70 ሺህ ስደተኞች ብቻ በቀጣዮቹ 6 ወራት ሙሉ ድጎማ ማግኘታቸውን ይቀጥላሉ ሲሉም ገልጿል። አዲስ በሚገቡ ስደተኞች ረሃብና ከፍተኛ የተመጣጠነ ምግብ እጥረት ምጣኔ ከፍተኛ መሆኑንም ድርጅቱ ገልጿል። የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተርና ተወካይ የሆኑት ዝላታን ሚሊሲክ የማይቻል ምርጫ እየመረጥን ነው ብለዋል። በምንችለው ልክ ለበርካታ ስደተኞች ትርጉም ያለው መጠን የምግብ እርዳታ ለማቅረብ እየሞከርን ነው ብለዋል። ይሁን እንጂ ገንዘብ የማናገኝ ከሆነ እነዚህ ቅነሳዎች ሙሉ ለሙሉ የምግብ ስርጭቱ እንዲቆም የሚያደርጉና አሁንም እየረዳናቸው ያሉ ህይወቶችን አደጋ ላይ የሚጥል ነው ሲሉም ገልጸዋል። ቀደም ሲል በ76ኛው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የስራ አስፈጻሚ ስብሰባ ላይ ኢትዮጵያን በመወከል እየተሳተፉ ያሉት የስደተኞችና ከስደት ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን በሀገሪቱ የስደተኞች ቁጥር እየጨመረ በመምጣቱ ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ ጥሪ አቅርበው ነበር። ታህሳስ ወር ላይ አልሚ ምግቡ እንደሚያልቅ ድርጅቱ የገለጸም ሲሆን ይህም ማለት ለ1 ሚሊዮን የተመጣጠነ የምግብ እጥረት ላለባቸው ህጻናት፣ ነፍሰ ጡር ሴቶች እና ጡት የሚያጠቡ እናቶች ተጨማሪ ገንዘብ ካላገኘ ድጋፉን እንደሚያቆሙ አስታውቋል። ከገንዘብ እጥረቱ ባሻገር በተለይም በአማራ ክልል የቀጠለው የደህንነት እጦት የዓለም የምግብ ፕሮግራም የሰብአዊ ስራዎችን ማስተጓጎሉን እንደቀጠለ ነው ሲልም ባወጣው መግለጫ ጠቅሷል። ስለሆነም በሚቀጥሉ 6 ወራት የሰብአዊ ተልዕኮውን ለማስቀጠል በአስቸኳይ $230 ሚሊዮን ያስፈልገኛልም ብሏል። ዩኒቨርሲቲዎች ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዝዳንቱን ጨምሮ ኃላፊዎቻቸው ከስራ ይባረራሉ ሲሉ ፕሮፌሰር ብርሃኑ ነጋ አስጠነቀቁም። ተማሪዎች ምሩቃን ያሉበትን ደረጃና ሌሎች አስፈላጊ መረጃዎችን በትክክል ማቅረብ የማይችል የዩኒቨርሲቲ ፕሬዝዳንት
በቦታው መቀጠል እንደማይችል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። የትምህርት ሚኒስቴር ከመንግስት ዩኒቨርሲቲዎች ጋር የ2018 ዓ.ም የትምህርት ዘመን የቁልፍ ተግባራት የፊርማ ስነ ስርዓት በዛሬው ዕለት ያካሄደ ሲሆን በዚህም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ንግግር አድርገዋል። በዚህ ወቅት ፕሮፌሰር ብርሃኑ ነጋ እንደገለጹት ስምምነቱ ከዚህ ቀደም እንደነበሩት ሪፎርሞች በቀላሉ የሚታይ ሳይሆን ተቆጥሮ የሚመዘን ነው ብለዋል። ይህ ስምምነት በዋናነት መረጃን መሰረት ያደረገ ነው ያሉት ሚኒስትሩ በዚህም ካሁን በኋላ ከዩኒቨርሲቲዎች የሚገኝ መረጃ እንዳለፈው ጊዜ በቀላል የሚጣል ባለመሆኑ እያንዳንዱ ዩኒቨርሲቲ እውነትና ትርጉም ያለው መረጃ ማቅረብ ይጠበቅበታል ብለዋል። ይህን መረጃ ማቅረብ የማይችል የዩኒቨርሲቲ ፕሬዝዳንት በቦታው ላይ መቀጠል አይችልም ሲሉም አስጠንቅቀዋል። በሚቀጥሉ 6 ወራት ከዩኒቨርሲቲዎች የሚገኙ መረጃ ትክክለኛና የተሟላ ካልሆነ የዩኒቨርሲቲውን አመራሮች ተሸክመን የምንሄድበት ምንም ምክንያት የለንም ሲሉም ተናግረዋል። ስለ መምህራን፣ ተማሪዎች፣ ምሩቃን ያሉበትን ደረጃና ሌሎች አስፈላጊ መረጃዎችን በትክክል ማግኘት ካልቻልን ለእኛ በቂ ምክንያት ይሆናል፣ አመራሮችን እንቀይራለን ብለዋል። ፕሮፌሰር ብርሃኑ ነጋ አያይዘውም በሚቀጥሉት ዓመታት የትምህርት ሚኒስቴር የተማሪዎችን ምደባ እንደሚያቆምና የማለፊያ ነጥብ የሚያስመዘግቡ ተማሪዎችም በሚፈልጓቸው ዩኒቨርሲቲዎችና የትምህርት መስኮች እንዲያመለክቱ ይደረጋልም ብለዋል። የዩኒቨርሲቲ ትምህርት እንደከዚህ ቀደሙ በትምህርት ሚኒስቴር ምደባ ሳይሆን በተማሪዎቹ ምርጫ ይሆናልም ብለዋል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአዲሱ የተሽከርካሪዎች ታርጋ ላይ የኢትዮጵያ ሰንደቅ ዓላማ ያልሰፈረበትን ምክንያት በሚመለከት የትራንስፖርትና ሎጂስቲክስ ሚኒስቴር ማብራሪያ መስጠቱንና በጋዛ የተኩስ አቁም ተግባራዊ መሆን በመጀመሩ በሺዎች የሚቆጠሩ የተፈናቀሉ ፍልስጤማውያን ወደ ሰሜናዊ ጋዛ እየተመለሱ ነው መባሉን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ ይዟል። በድጋሜ አብራችሁን ቆዩ። ብሪቲሽ ካውንስል የዓለም መምህራን ቀን ምክንያት በማድረግ ዓለም አቀፍ የመምህራን ኮንፈረንስ እያካሄደ ነው። ትናንት በተጀመረውና ነገ በሚጠናቀቀው ብሪቲሽ ካውንስል የዓለም መምህራን ቀን ምክንያት በማድረግ ለ3 ቀናት ያዘጋጀው ዓለም አቀፍ ነጻ የመምህራን ኮንፈረንስ በተለይም ለእንግሊዝኛ ቋንቋ መምህራን ጠቀሜታ እንዳለው ተመላክቷል። የባለሙያዎችን እድገት ለማጉልበት አልሟል የተባለው ዝግጅቱ የዓለም አቀፍ ድምጾች ለወደፊት ትኩረት በሚል መሪ ቃል እየተካሄደ መሆኑን አባይ ቴሌቪዥን ከብሪቲሽ ካውንስል ያገኘው መረጃ ያመለክታል። የብሪቲሽ ካውንስል የኢትዮጵያ ዳይሬክተር ዴቪድ ሜናርድ ባስተላለፉት መልእክት ይህ ዝግጅት በሀገር ውስጥ ላሉ መምህራን በእንግሊዝኛ ቋንቋ ማስተማር ዓለም አቀፋዊ የአመራር ብቃትን እንዲያገኙ የሚያደርግ ድንቅ አጋጣሚ ነው ብለዋል። ዳይሬክተሩ ከአርቲፊሻል ኢንተለጀንስ ፈጠራ ጀምሮ በማስተማር ስልትም ሁሉም በነጻ እንደሚሰጥ የጠቆሙ ሲሆን በተለይም መምህራን በዓለም አቀፍ ደረጃ እንዲመዘገቡ፣ እንዲማሩና ከሙያ ጓደኞቻቸውና ባልደረቦቻቸው ጋር እንዲገናኙ ማበረታታት እንፈልጋለን ሲሉ አክለዋል። በብሪቲሽ ካውንስል የእንግሊዝኛ ትምህርት ቤት ዳይሬክተር ማይክል ኮኖሊ በበኩላቸው ብሪቲሽ ካውንስል በዓለም ዙሪያ የእንግሊዝኛ መምህራንን ማበረታታት ይፈልጋል ያሉ ሲሆን ለሙያ እድገት አካታችነትና ፈጠራ ያለን የጋራ ቁርጠኝነት ይቀጥላል ሲሉ አስረድተዋል። በአዲሱ የተሽከርካሪዎች ታርጋ ላይ የኢትዮጵያ ሰንደቅ ዓላማ ያልሰፈረበትን ምክንያት በሚመለከት የትራንስፖርትና ሎጂስቲክስ ሚኒስቴር ማብራሪያ ሰጠ። በኢትዮጵያ ለ23 ዓመታት አገልግሎት ሲሰጥ የነበረው የተሽከርካሪዎች መለያ ሰሌዳ ወይም ታርጋ ቁጥር በአዲስ መቀየሩን መንግስት ከትናንት በስቲያ ይፋ አድርጓል። አዲሱ የተሽከርካሪ መለያ ሰሌዳ ቁጥር የኢትዮጵያ ዓለም አቀፍ መለያ ኮድ ኢቲኤች፣ የኢትዮጵያ ካርታ፣ ጦርና ጋሻ ወይም የአድዋ ምልክት በግልጽና በአንጸባራቂ መብራት በመታገዝ በሚታይ መልኩ ቢኖረውም የኢትዮጵያ ሰንደቅ ዓላማ ግን አልተካተተም። የኢትዮጵያ ሰንደቅ ዓላማ በአዲሱ ሰሌዳ ላይ ያልተካተተው በሀገራዊ ምክክር ሂደት ላይ የምንገኝ በመሆናችን ነው ሲሉ የትራንስፖርት እና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ መናገራቸውን ቲክቫ ኢትዮጵያ ዘግቧል። ሚኒስትሩ መጀመሪያ ስናስበው የኢትዮጵያ ሰንደቅ ዓላማን ለማስገባት አስበን ነበር፣ ነገር ግን እንደሚታወቀው ኢትዮጵያ ሀገራዊ ምክክር ሂደት ላይ ነው ያለችው ብለዋል። አንዱ የብሔራዊ ምክክሩ አጀንዳ ደግሞ የሰንደቅ ዓላማ ምልክትና አርማ ነው ያሉት ዶክተር አለሙ ይህ ሰሌዳ ለረጅም ዓመታት እንዲያገለግል ተብሎ የተሰራ ነው ሲሉም ገልጸዋል። በብሔራዊ ምክክር አሁን ያለው ሰንደቅ ዓላማ ቅርጽና መልክ ቢቀየር ጊዜያዊ ሰሌዳ ሊሆን ነው። ስለዚህ 1.2 ሚሊዮን ሰንደቅ ዓላማ ያለው ታርጋ አስመርተን በነጋታው በምክክሩ ሌላ ውጤት ቢመጣስ ብለን በማሰባችን እንዲቀር ተደርጓል ብለዋል። ሰሌዳው ላይ የተካተቱ ምልክቶች ታርጋዎቹ በተመሳሳይ መንገድ በፎርጅድ እንዳይሰሩ ለመከላከልና የወል ትርክት ለመፍጠር የተቀመጡ እንደሆኑም ገልጸዋል። ተመሳስለው የተሰሩ አለመሆናቸውን ለማረጋገጥ አንጸባራቂዎችን ሰሌዳው ላይ በማብራት የተቀመጡትን የአድዋ ምልክቶች መመልከት ይቻላል።
በጋዛ የተኩስ አቁም ተግባራዊ መሆን በመጀመሩ በሺዎች የሚቆጠሩ የተፈናቀሉ ፍልስጤማውያን ወደ ሰሜናዊ ጋዛ እየተመለሱ ነው። የእስራኤል መንግስት ተኩስ ማቆምና ታጋቾችን ብሎም እስረኞችን ለመፍታት የሚያስችለውን የጋዛ ስምምነት የመጀመሪያ ምዕራፍ በትናንትናው ዕለት ማጽደቁ ይታወሳል። በዚህም የእስራኤል ጦር ወደ ተስማሙበት መስመር ወደ ኋላ ፈግፍገዋል። የተኩስ አቁሙ ስምምነት መጀመር ከፍተኛ መጠን ያለው የሰብአዊ እርዳታ ወደ ጋዛ እንዲገባ በር ይከፍታልም ነው የተባለው። በቅዱ ውሎች መሰረት ሐማስ በህይወት የሚገኙትን 20 የእስራኤል ታጋቾች በ72 ሰዓታት ውስጥ ይለቃል ተብሎም እየተጠበቀ ነው። የእስራኤል መንግስት በበኩሉ በእስር ላይ የሚገኙ 250 ፍልስጤማውያንን እንዲሁም በጦርነቱ ወቅት በጋዛ ታስረው የሚገኙ ተጨማሪ 1700 እስረኞችን እንደሚለቅ እየተጠበቀ ነው። እንዲሁም ዛሬ ማለዳ የእስራኤል ካቢኔ ያጸደቀው የሰላም ስምምነት በጋዛ በ24 ሰዓታት ውስጥ ጦርነቱ ቆሞ የተያዙ እስራኤላውያን ምርኮኞች በ72 ሰዓታት ውስጥ እንዲፈቱ የሚያስችል ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ መንግስት አሁን በህይወት ያሉ ታጋቾችን የሚፈቱበትን ማዕቀፍ አጽድቋል ብለዋል። የተኩስ አቁም ስምምነቱ የታወጀው ትናንት ሲሆን በስምምነቱ መሰረት በጋዛ የተያዙ እስራኤላውያንና በእስራኤል እስር ቤቶች ያሉ ፍልስጤማውያን እስረኞች የሚለቀቁ ይሆናልም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ2 ዓመታት የዘለቀውን የጋዛ ጦርነት አቁመናል፣ መካከለኛው ምስራቅ ደግሞ ታላቅ ይሆናልም ብለዋል። የእስራኤል ፓርላማና ካቢኔ ስምምነቱን ማጽደቁን ተከትሎም በጋዛ የተኩስ አቁም ተግባራዊ መሆን ጀምሯል። የእስራኤል ጦርም ከጋዛ መውጣት ጀምሯል ሲል አልጀዚራ ዘግቧል። ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማትን ሲያሸንፉ ትራምፕ ደግሞ ባለመመረጣቸው ወቀሳ አቀረቡ። የቬንዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማሪያ ኮሪና ማቻዶ በአገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና አገራቸው ወደ ዲሞክራሲ ሽግግር እንድታደግ በመታገላቸው የዚህ ዓመት የኖቤል ሽልማትን ማሸነፋቸውን ኮሚቴው አስታውቋል። በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲን ነበልባል ለምታስ ቀጥል ሴት መሰጠቱን ኮሚቴው አስታውቋል። አምባገነኖች ስልጣን ሲይዙ ተነስተው የሚገዳደሩ ልበሙሉ የነጻነት ጠባቂዎችን እውቅና መስጠት ይገባልም ብሏል። ኮሚቴው ማሪያና ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉ እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማትን መሸለሟን ገልጿል። ኮሚቴው ለቬንዙዌላ ህዝቦች ዲሞክራሲያዊ መብቶችን በማስፈንና ፍትሃዊና ሰላማዊ ከአምባገነንነት ወደ ዲሞክራሲ ለመሸጋገር ባደረገችው ትግል ማሪያ ኮሪና ማቻዶ የኖቤል ሰላም ሽልማት እንደተሰጣት በመግለጫው ላይ ጠቅሷል። ሽልማቱን በማስመልከት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ2025 የኖቤል የሰላም ሽልማት ኮሚቴን ከሰላም ይልቅ ፖለቲካን አስቀድሟል በማለት ወቅሰዋል። የሰላም ስምምነቶችን መፍጠርና ጦርነቶችን ማቆም እንዲሁም ህይወት ማዳንን እቀጥላለሁ በማለት በዓለም አቀፍ ደረጃ ጥረታቸውን እንደሚቀጥሉ አስታውቀዋል። ለ2025 የኖርዌይ የኖቤል የሰላም ሽልማት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይመረጣሉ ተብሎ ብዙ ግምት ከተሰጣቸው ሰዎች ግንባር ቀደሙ ነበሩ። ትራምፕ በመካከለኛው ምስራቅ ሰላምና የጦርነት ስምምነቶችን በማስፈን የተጫወቱትን ሚና በመጥቀስ ሽልማቱ እንደሚገባቸው ሲገልጹ መቆየታቸው ይታወቃል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ዳሩ ሰላም ተሾመ ይዛለች። በድጋሜ አብራችሁን ቆዩ። ከዛሬ ጀምሮ ሙሉ በሙሉ በጋዝ የሚሰሩ ተሽከርካሪዎች ከጉምሩክ ቀረጥ ነጻ ሆነው ወደ ሀገር እንዲገቡ ተፈቀደ። ከዛሬ መስከረም 30 2018 ዓ.ም ጀምሮ ሙሉ በሙሉ በጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነጻ ሆነው ወደ ሀገር እንዲገቡ መፈቀዱን የገንዘብ ሚኒስቴር አስታውቋል። ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት መሆኑ ቢታወቅም ለዘመናት የዚህ የተፈጥሮ ሀብት ተጠቃሚ ሳትሆን ቆይታለች ሲል ሚኒስቴሩ ባወጣው ደብዳቤ አስታውቋል። ይህንን ሁኔታ ለመለወጥ መንግስት ሲያደርግ የቆየው እልህ አስጨራሽ ጥረት ተሳክቶ በቅርቡ በካሉብ አካባቢ የሚገኘውን የተፈጥሮ ጋዝ ጥቅም ላይ መዋል የሚያስችል ኢንዱስትሪ ተመርቆ የተፈጥሮ ጋዝ የማምረት ስራ በይፋ መጀመሩን አስታውሷል። ስለሆነም ይህን ምርት ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍጣ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙት ተሽከርካሪዎች መተካት አስፈላጊ መሆኑን አጽንኦት ሰጥቷል። የተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ የሆነ ለተለያየ የኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማነት እንዳለው የገለጸው ሚኒስቴሩ የተፈጥሮ ጋዝ በኢትዮጵያ የሚመረት በመሆኑ ለነዳጅ ግዢ የሚወጣውን የውጭ ምንዛሬም ያስቀራል ብሏል። በመሆኑም መንግስት የተፈጥሮ ጋዝ አጠቃቀምን ለማበረታታት ይህ መመሪያ ከወጣበት ቀን ጀምሮ ሙሉ በሙሉ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅ የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነጻ
ሆነው ወደ ሀገር እንዲገቡ መፈቀዱን አስታውቋል። ይህ መመሪያ ከወጣበት ቀን በፊት ወደ ሀገር እንዲገቡ ከተፈቀደላቸው እንዲሁም በ6 ወር ጊዜ ውስጥ ወደ ሀገር ከሚገቡት በስተቀር በቤንዚንና ናፍጣ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ወደ ሀገር እንዳይገቡ ጥብቅ ቁጥጥር እንዲደረግም አሳስቧል። በባህር ዳር ከተማ በአማራ ክልል የመጀመሪያ የሆነው የዘመናዊ ሜትር ታክሲ አገልግሎት ስራ ጀመረ። የባህር ዳር ከተማ አስተዳደር ትራንስፖርት ጽህፈት ቤት ከዳጋ ሜትር ታክሲ ማህበር ጋር በመተባበር በክልሉ የመጀመሪያ የሆነ ዘመናዊ የሜትር ታክሲ አገልግሎት መጀመሩን የትራንስፖርት ጽህፈት ቤት ኃላፊ ስንታየው ዘለቀ ገልጸዋል። ሜትር ታክሲ የከተማዋን የትራንስፖርት እንቅስቃሴ በማሳለጥ ከፍተኛ ድርሻ ያለው አገልግሎት እንደሆነም ተናግረዋል። የታክሲ አገልግሎት የታሪፍ ዋጋው የክልሉ ትራንስፖርትና ሎጂስቲክስ ባለስልጣን ባወጣው መሰረት የመነሻ ወይም የመግቢያ ዋጋ 120 ብር ሆኖ በየኪሎ ሜትሩ 20 ብር እንደሚጨምር የባህር ዳር ከተማ መንግስት ኮሚኒኬሽን መረጃ ያመለክታል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው እጅግ በሚማርክ ሁኔታ የተሰሩ ውብ መንገዶች ላይ ዘመናዊ የሆኑ የታክሲ አይነቶችን ማሰማራት ዋነኛው የከተማዋ ገጽታ ማሳደጊያ ዘዴ እንደሆነም ገልጸዋል። ዳጋ ሜትር ታክሲ ምቹ፣ ፈጣንና ሰላማዊ የትራንስፖርት አገልግሎት ከመስጠት ባለፈ ነዳጅ አልባ በመሆናቸው ወጪ ቆጣቢ እንደሆነም ተናግረዋል። የጤና ሚኒስቴር ሁሉም የጤና ባለሙያዎች እስከ መስከረም 30 የሙያ ፈቃዳቸውን እንዲያሳድሱ የሰጣቸውን የጊዜ ገደብ ለ1 ወር አራዘመ። የጤና ሚኒስቴር እስከ መስከረም 30 ቀን 2018 ዓ.ም ድረስ የአገልግሎት ጊዜው ባለፈበት የሙያ ፈቃድ አገልግሎት እየሰጡ ያሉ ጤና ባለሙያዎች ማሳደስ እንዳለባቸውና የሙያ ፈቃድ የሌላቸው ደግሞ አዲስ እንዲያወጡ ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች ሰርኩላር አውርዶ ነበር። ነገር ግን ጤና ሚኒስቴር ባሰራጨው ደብዳቤ በተባለው ጊዜ የጤና ባለሙያዎችን የሙያ ፈቃድ ለማደስ የኢንተግሬትድ ሂውማን ሪሶርስ ኢንፎርሜሽን ሲስተም ስርዓት እያስቸገረ መሆኑን ጠቅሶ እስከ ጥቅምት 30 ቀን 2018 ዓ.ም ድረስ ለ1 ወር መራዘሙን አስታውቋል። ከጥቅምት 30 ቀን 2018 ዓ.ም በኋላ ኖ ላይሰንስ ኖ ፕራክቲስ በሚል መሪ ቃል የሙያ ፈቃድ ያላወጡና ያላሳደሱ ባለሙያዎች በሙያው መስራት እንደማይችሉ ሚኒስቴሩ ማሳሰቢያ ሰጥቷል። በ2017 በጀት ዓመት የጤና ሚኒስቴር አካሄድኩት ባለው የዳሰሳ ጥናት መሰረት የሙያ ፈቃድ ሳይኖራቸው እንዲሁም የአገልግሎት ጊዜው ባለፈበት የሙያ ፈቃድ አገልግሎት እየሰጡ ያሉ ባለሙያዎችን መኖራቸውን ማረጋገጡን ገልጿል። የሙያ ፈቃድ ለማውጣትና ለማሳደስ የተሰጠው ጊዜ እስከሚያልቅ ክልሎች አስፈላጊው የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፈቃድ ይዞ እንዲሰራ እንዲያደርጉ ማሳሰቢያ መሰጠቱን ከደብዳቤው ተመላክቷል። ስትከታተሉት የነበረው የዕለተ አርብ መስከረም 30 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ይህን ይመስል ነበር። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።